ዛሬ የምንነጋገርበት ርዕሳችን ብዙ ሰዎች ፈጣሪው መንገድ እየሸሸ ማድረግ የማይገባውን ነገሮች እያደረገ ምድራችን ወደማይፈለገው መንገድ እየገባን ነው። ምስቅልቅላችን በዝቷል። ጦርነታችን በዝቷል። ረሃባችን በምድራችን ላይ በዝቷል። ይህ ነገሮችንስ እያመጣ ያለው የኛ ባዶነት ከፈጣሪ መሸሽ ዋናው መንገዳችን ነው። የሰው ልጅ ከርኩስ መንፈስ ጋራ ወይም ከአጋንንት ጋር ስላለው አሰራር ወይም ግንኙነት እና ተጽዕኖ በሃይማኖታዊ፣ በመንፈሳዊ፣ ባህላዊ እይታዎች ሰፊ ትንታኔ አለው። ይህ አሰራር አብዛኛውን ጊዜ በሁለት ዋና ዋና መንገዶች ይገለጻሉ። አንደኛው በፈቃደኝነት ላይ ሰውየው ወደፊት ለሚኖረው ህይወት የሚያጓጓውን ነገሮች ለማግኘት ወደ ጥንቆላ ወይም ሟርት ይሄዳል። ሁለተኛው ደግሞ በደካማነትና በኃጢአት ምክንያት ወደማይፈልገው መንገድ እንዲገባ ይገፋፉታል። ስለዚህ ጉዳይ በጥልቀት ለመረዳት የሚከተሉትን ነጥቦች እስቲ እናንሳቸው። አንደኛ፣ ርኩስ መንፈስ ወደ ሰው ህይወት እንዴት የሚለውን እንመልከት። ርኩስ መንፈስ በራሳቸው ሙሉ ስልጣን ሰውን በቀጥታ አይቆጣጠሩትም ወይም የሰው ልጅ ጋር በቀጥታ አይገቡም። ይልቁንም ደጅ ወይም በር የሚከፍትላቸው ነገሮችን ይፈልጋሉ። ዋና ዋና በሮቹ እነዚህ ናቸው። አንደኛው ከእምነትና ከጸሎት ቤት መራቅ። አንድ ሰው ከመንፈሳዊ ህይወቱ ሲርቅ ወይም ከፈጣሪው ሲሸሽ በውስጡ ባዶነት ወይም ሰላም ሲያጣ የሚያሳድረው የሚሰማው እርኩስ መንፈስ ምቾቱን መግቢያ ይሆነዋል። ይህ እርኩስ መንፈስ በሰውነታችን አንዴ ከገባ ብዙሃኑን የህይወታችንን ገጽታ ወይም ወደፊት የምንኖርባቸውን ህይወት ባዶነትን ይሞላብናል። ሁለተኛው ፈቃደኝነት፣ ጥንቆላና መናፍስት መጥራት። በየቤታችሁ ወይም ለስራ ንግድ ወይም ለተማሪዎች አልያም ለትዳር አልፎም አካባቢያችን ላይ ባሉ ችግሮች እነዚህን ነገሮች እንጠራለን። ለጊዜያዊ ጥቅም ራሳቸውን አሳልፈው ይሰጣሉ። ይህ አሰራር ከራሳቸው አልፈው ብዙሃኑን እንዲጎዳ ያደርገዋል። ዙኒያ የሆነ ሰው እየተከተለ የሚመጣበትን መንገድ ያፈራሉና፣ ግን አካሄዳቸው ስህተት ነው። ሶስተኛ፣ ስር የሰደደ ኃጢአትና ቂም። ከፍተኛ የሆነ የጥላቻ በቀል፣ የዝሙት ወይም የሱስ ወይም የጭንቀት መንፈስ ያለበት ሰው እነዚህ ነገሮች ውስጥ ለረጅም ጊዜ መቆየት ወይም መናፍስቱ የሰውን አእምሮ እንዲቆጣጠሩት ያደርጉታል። ሰውየው በአደንዛዥ እጽ ውስጥ ከኖረ ብዙውን ጊዜ ስሜቱ ብቻው ስለሚመራው ከሚኖርባቸው ህይወቶች ውጪ ከፈጣሪ ተከልክሎ የራሱን ስሜት ሲያዳምጥ እነሱ እንዲፈነጩበት በር ይከፍትለታል። ታዲያ ይህንን የመናፍስትን አሰራር እኛ በራሳችን ያመጣ ነው። እውቀት እያለን አንብበን መድረስ የምንችልባቸውን መንገዶች ሁሉ ዘጋግተን በባዶነት እንድንጓዝ የምናደርገው እኛው ነን። የእኛ ባዶነት ወደሚፈለግበት ሳይሆን ወደማይፈለግበት አቅጣጫ ይዞን ይሄዳል። በክፋትና በቂም በቀል፣ በዝሙት የሚመጡ ግጭቶች መጨረሻቸው ማለቂያ የሌላቸው ጥፋት ወይም እልቂት ነው። በተበጀላቸው ህግ መሄድ ካልቻሉ ብዙ ነገር ይስታሉ። ጣዕመ ቢስ እንሆናለን። በልተን አንረካም። ጠጥተን ደስተኛ አንሆንም። ሌላኛውና ሁለተኛው መነሳት ያለበት የርኩስ መንፈስ አሰራር እና ተጽዕኖዎች እንዴት ነው የሚያደርጉት የሚለውን እንመለከታለን። መናፍስቱ በሰውየው ላይ የሚያሳድሩ ተጽዕኖዎች እንደየሁኔታው ይለያያሉ። አንደኛው ማታለልና ሐሳብን ማቅረብ ነው ይሆንበት። ይህ የመጀመሪያው አሰራር ቢሆንም ሰውየው ውስጥ በአእምሮ ውስጥ መጥፎውንም ጥሩውንም ይሄ ነው በዚህ ገብቶ
በዚህ ወርዶ እየተባለ ይነገረዋል። ሰውየው ያንን ሲሰማ እውነት ይደረግልኛል፣ እውነት ይሆንልኛል በሚል ስሜት ራሱን ሲፈልግ ራሱን ሲኳትን በማታለል ውስጥ ብዙ ነገር ያጣዋል። መጨቆን በሰውየው ዙሪያ ያሉትን ነገሮች ሁሉ የፍርሃትና የህልም ቅዠት ያደርጉበታል። ያለ ምክንያት መታመም ወይም ነገሮች መበላሸት፣ አይሆንልኝም፣ ትላንትና ሰርቼ ያ ሁሉ ነገር ካሰርኩኝ፣ ዛሬ በትምህርቴ ነገሮች ሁሉ ወደ ጥሩ ሳይሆን ወደ መጥፎ አመዘኑብኝ፣ ሰዎች ሲያዩን መንገድ ላይ ይዘባበቱብኛል፣ ሰዎች ለምንድነው ፊታቸው የሚያጠቁሩብኝ የሚል መንፈሶችን በውስጡ መጨቆንን ስሜት እንዲያድርበት ያደርጉታል። ሌላኛው መያዝ የሚገባውን ወይም ማደር ነው። ይህንን ነገር መያዝ ወይም ማደር የምንለው መንፈሱ የሰውየውን አካል በስነ ስርዓት ሙሉ ለሙሉ የእሱ ምርኮኛ መሆኑን ካረጋገጠ በኋላ በላዩ ላይ ያድርበታል፣ ይቆጣጠረዋል። ከሰውነት ወደ እንስሳነት ባህሪ ይለውጡታል። ነገሮች ሁሉ ይለወጣሉ። ድምፁ፣ ንግግሩ፣ አበላሉ፣ አካሄዱ፣ አለባበሱ ሁሉ ከሰውኛ ባህሪው ይወጣል። እንደ ሰው ሳይሆን እንደ እንስሳ ማሰብ ይጀምራሉ። ሰው ሆኖ ተፈጥረው እንደ አውሬ የሚመገቡ ባህልን ይላበሳሉ። ይህም የሚያሳድሩበት ተጽዕኖዎች ናቸው። ታዲያ እነዚህን ሀሳቦችን በደንብ ስንመለከታቸው ከነዚህ ሀሳቦች ለመራቅ ምንድነው ማድረግ የሚገባን? ከነዚህ አሰራሮች ለመሸሽ ምን ማድረግ አለብን ለሚለው በሁሉም ቤተ እምነቶች ወይም አስተምህሮቶች የተለያዩ አይነት ትምህርቶችን ይሰጣል። ከነዚህ ውስጥ መንፈሳዊ ትምህርት ላይ ራሳችንን በየጊዜው ማነጽ አለብን። ማንበብ፣ በየቤተ እምነቶች መጸለይ፣ መሄድ፣ እነዚህ ነገሮች የራሳችንን ፍላጎት ሳይሆን የፈጣሪን ማንነት የበላይነትን የመናፍስቱን አሰራርን እንድንሰብረው ይረዱናል። ንጽህና ወይም ደግሞ ኑዛዜ ሀሳባችንን ሄደን በቤተ እምነቶች በኑዛዜ የምናደርጋቸው ውይይቶች ራሳችንን የበደለኝነት ሳይሆን የነጻነትን ስሜት እንዲሰማን ያደርገናል። የምናወራቸው ነገሮች በፈጣሪ ዘንድ ተቀባይነት እንዲኖረው ተሰሚ ጌታ እንዳለን፣ የሚቀበለን የሚቆጣን አባት እንዳለን እንድናያርግ ያደርገናል። ጸሎትና ጾም መያዝ አንድ ሰው በተወሰነለት ጊዜ እነዚህን ጾምና ጸሎቶችን ማድረግ ሲችል ከእንስሳዊነት ወደ ሰውነት ባህሪ ሊመለስ ይችላል። የሚያደርጋቸው ነገሮች ሁሉ ለፈጣሪው ብቻ ሳይሆን ለራሱ መንፈሳዊ ጥንካሬ ወደፊት ይዞ ለሚጓዘው ህይወቶች መሰረት ይሆኑታል። በተጸለየባቸው ነገሮች መጠቀም፣ የተጸለየባቸው ምግብ ሊሆኑ ይችላሉ፣ ጸበል ሊሆኑ ይችላሉ። የተለያዩ በቤተ እምነቶች የተቀመጡትን የሃይማኖት በምናምነው ሃይማኖቶች ውስጥ የተቀመጡትን የሃይማኖት ስርዓት የተጸለየባቸውን ስርዓት የተደረገባቸውን ነገር መጠቀም አእምሯችን የበላይ እንዳለው እንድናመን ያደርገናል። ሌላኛው አእምሯችን በበጎ ነገር መሙላት፣ ፍርሃትንና ጭንቀትን የሚያመጡት ነገሮችን ማስወገድ። አእምሯችን ውስጥ በፍርሃት ሁል ጊዜ እንዲህ ልትሆን ነው፣ እንዲህ ትሆናለህ እያለ የሚነግረንን ነገሮች ከአእምሯችን ማስወገድ አለብን። እኛ በአእምሯችን ውስጥ ያሉትን ነገሮችን ማስወገድ ስንጀምር አእምሯችን ሁሌ የሚነግረን ትችላለህ፣ ታደርጋለህ፣ ትልቅ ነህ የሚሉ ነገሮችን ያመጣለታል። ስለዚህ ሁላችንም በሰውኛው አስተሳሰብ ከዚህ ከመናፍስት አሰራር ለመራቅ ሁሉም ማድረግ የሚገባውን ነገሮች እንዲላችኋለሁ። የሰው ልጅ ከመናፍስት በላይ የሆነ ታላቅ መንፈሳዊ ስልጣን አለው። ዋናው ነገር ፍርሃትን አውቆ በብርቱ እምነት መኖር ነው። እናንተስ በዚህ ጉዳይ ላይ ምን አስተያየት አላችሁ? የገጠማችሁንም ነገር ካለ አስተያየት ኮመንት ላይ ጻፉ። ላይክ፣ ሰብስክራይብ እና ሼር ማድረግን እንዳትረሱ። ቀጣይ ቪዲዮዎችን እንድንሰራ ይረዳናልና።